So here it is, one of the happiest days in the land of football. Clubs appearing for the first time at the start of a new campaign. ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርካታ ያሉ ጥንቅሮችን ይዘናል። ተወዳጁ እንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን አንድ ቀን ብቻ ይቀረዋል። አርብ ምሽት 4 ሰዓት ጨዋታው ይጀምራል። ይህን መረጃ ካጠናቀርንበት ሰዓት አንጻር ዝግጅታችሁ እንዴት ነው? ለፕሪሚየር ሊጉም ምልከታችሁን ጻፉልን። የዝውውር መስኮቱም ላይ ትልልቅ ሰበር መረጃዎችን እየሰማንበት ነው። ያው የቀረው 2 ሳምንት ገደማ አካባቢ ስለሆነ በርካታ አዳዲስ ነገሮችን እንሰማያለን። ጥንቅሮች በስፋት ተይዟል። ከሀገር ቤት ለየት ያለ ጥንቅር አስደምጠናችሁ ትወያዩበታላችሁ። በአውሮፓ የመረጃ ሰዓታችን ዘ ስፔሻል ዋን ጆዜ ሞሪኒዮ አንድ ሰው አስደንቋቸዋል። ስለ ባርሴሎና ያሉት ነገር መነጋገሪያነቱ ቀጥሏል። የቡድን ዜና ባርሴሎና ቤት እናካፍላችኋለን። የስቴዲየሙን ተቃውሞ የደገፉት አሰልጣኝ መነጋገሪያ ሆነዋል። የዓለም ኮከቦችም በመረጃ ሰዓታችን ለእናንተ ወደ አድማጮቻችን እንዲሁ እያካፈልናችሁ ቆይታ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግን ጅማሮ በተመለከተ አንድ ልዩ ጥንቅር አሰናድተናል። ታደምጡታላችሁ። የሚጠበቁ ዝውውሮች አሉ፣ ድርድሮች። በተለይም የፕሪሚየር ሊግ ጨዋታ ከመጀመሩ በፊት ክለቦች ዝውውሮችን ለማጠናቀቅ እየሰሩ ነው። አንደኛው በቶትናም በኩል ነው። ድርድሩ ከሲቲ ጋር ነው። ሲቲ ደግሞ ድርድሩ ከወደ ቼልሲ ነው። በቼልሲ በኩል እንግዲህ ተጫዋቹን ለመሸጥ ክፍት እንደሆነ ይታወቃል። ከዛ ውጪ በሲቲ በኩል የአማካኝ ክፍሉ ላይ ወቅታዊ መረጃዎችን እናካፍላችኋለን። ቼልሲ ለገበያ ያቀረበው ተጫዋች ክለቡን የመልቀቅ ፍላጎት እንደሌለው አሳውቋል። ከዛ ውጪ ድርድር ላይ ያሉበትና ስለ ቼልሲ ደግሞ የቡድን ዜና ለየት ያለ ጥንቅር ይዘናል። የሊቨርፑል ተጫዋች የሕክምና ምርመራን ያደርጋል እንነግራችኋለን። ከሊቨርፑል ዝውውር ጋር በተያያዘ ወደ ቡድኑ ስለሚመጣ አንድ ዝውውርም ተጨማሪ መረጃዎችን እናካፍላችኋለን። በአጠቃላይ ሊጉ ሊጀምር ሲል የሊቨርፑል የዝውውር እንቅስቃሴን በተመለከተ አዳዲስ ጉዳዮችም አግኝተናል። ታደምጡታላችሁም። መድፈኞቹ የፕሪሚየር ሊግ ሻምፒዮንነታቸውን ለማስቀጠል ከኮቨንትሪ ሲቲ ጋር በመጀመሪያ ሳምንት በኤምሬትስ ጨዋታቸውን በማድረግ ይጀምራሉ። የሚኬል አርቴታ የመጀመሪያውን ጋዜጣዊ መግለጫ ክፍል እናካፈላቸዋለን። የአርሰናል ፍርማን በተመለከተ ወይም አዲሱን ተጫዋች እናነሳለን። ከአርሰናል ከሚለቁ ተጫዋች ጋር በተያዘና የቡድን ዜና እናካፍላቸዋለን። የአርሰናሉን አጥቂ ቪክተር ዮኬሬሽን በምክንያት እናነሳለን። እሱን ስናነሳ አብረን አያይዘን የዩናይትዱን ቤንያሚን ሼሽኮን መረጃም ይዘናል። በዩናይትድ የሚጠበቀው የዝውውር መስኮቱ ላይም እንቅስቃሴን በተጨባጭ እንነግራችኋለን። አንድ ዝውውር ግን በዩናይትድ ቢፈጸም ጥቅሙ እንዴት የጎላ እንደሆነ ማስረጃውን ጥንቅቅ አድርገን ይዘናል። ሮይኪን ተቃውሞ አለው። ተቃውሞ ግን በተዘዋወሩት ተጫዋቾች ላይ ሳይሆን በቀሩት ላይ ነው። የዩናይትድ ዝውውር ከምን ደረሰ አማካኝ ክፍሉ ላይ፣ እንዲሁም የአሰልጣኙ ጋዜጣዊ መግለጫ፣ የብሩኖ ከማንቸስተር ዩናይትድ ጋር ቆይታ ድርድርና በዩናይትድ ቤት የሚያስቆጨውን አንድ ነገር እንነግራችኋለን። በመረጃ ሰዓታችን ግን ስትቆዩ አንድ ጥያቄ እንጠይቃችሁ። በእግር ኳስ ታሪክ ራሱን ቀይሮ ያጫወተ አሰልጣኝ ታውቃላችሁ ወይ? እኛ እንነግራችኋለን። እናንተ ግን የምታስታውሱት ካለ ጻፉልን። አብራችሁን ቆዩን። በአገር ቤት እንጀምር። የካፍ እግር ኳስ ኮንፌዴሬሽን በአባል ሀገርነት ለሚተዳደሩ የአፍሪካ ሀገራት የክፍያ ስርዓት እንዳለው ይታወቃል። ካፍ ለየሀገራቱ እንደየኮታቸው እንግዲህ ገንዘብ ክፍያ እንደሚፈጽም ይታወቃል። ካፍ ኢትዮጵያን ጨምሮ ለእያንዳንዱ ሀገራት ፌዴሬሽን እስከ $400,000 በአመት ይከፍላል፣ ወይም 70 ሚሊዮን ብር ለኢትዮጵያ እግር ኳስ ፌዴሬሽን ይከፍላል። በተመሳይ ካፍ ለየፌዴሬሽን ፕሬዚዳንት ደሞዝ እንደሚከፍል ይታወቃል። በአመት $50,000 ከካፍ ለየእግር ኳስ ፌዴሬሽኖች ይላካል ማለት ነው። ማለትም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት በአመት ከካፍ $50,000 ወይም ደግሞ ከ8.5 ሚሊዮን ብር በላይ በወቅቱ ምንዛሬ ይሰጣል። ስለሆነም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት በአመት $50,000 ወይም በወር ደግሞ ካሰላ ነው በኢትዮጵያ ከ700,000 ብር በላይ ደሞዝተኛ ናቸው ማለት ነው። ከዚህ ጋር በተያያዘ ለሚቀጥሉት 4 ዓመታት የኢትዮጵያ እግር ኳስ ፌዴሬሽንን የሚመሩት አቶ ኢሳያስ ጅራ ሆነዋል። ላለፉት 8 ዓመታት ፌዴሬሽኑን እንደመሩ የሚዘነጋ አይደለም። የአውሮፓ ሊጎች የተጀመሩ አሉ። ለአብነት ያክል ላሊጋው ተጀምሯል። ያው የላሊጋው መጀመር ትዝ ያላለው ካለ ባርሴሎናና ማድሪድ ጨዋታ እያደረጉ ስላልሆነ ነው፣ ምንም ጥርጥር የለውም። አትሌቲኮ ትላንት ተጫውተዋል። ተወዳጁ የእንግሊዝ ፕሪሚየር ሊግ አርብ ምሽት 4 ሰዓት ወይም ይህን መረጃ ካጠናቀርንበት ሰዓት አንጻር በ24 ሰዓት ባነሰ ጊዜዎች ጨዋታዎቹ ይደረጋሉ። አርብ፣ ቅዳሜ፣ እሁድ፣ ሰኞ ፕሪሚየር ሊጉ ይደረጋል።
እንደ ኮቬንትሪ ሲቲ ፈተና የበዛበት እንደ ሊቨርፑል በጣም ቀለል ያለ ጨዋታ በአንጻራዊነት የሚገጥመው የለም እያለ ነው ኦፕታ በሚቀጥሉት 5 ጨዋታ። ለመሆኑ ኮቬንትሪ ሲቲ እና ሊቨርፑል መካከል የተፈጠረው ምንድን ነው? አንዱ በጣም ከባድ አንዱ በጣም ዝቅተኛ እንደገጠመው ቢግ 6 ክለቦችስ እነማን ዝቅተኛ ተጋጣሚ በመጀመሪያ 5 ጨዋታ ደረሳቸው? የኦፕታን መረጃ በፕሪሚየር ሊግ የመግቢያ ሰዓታችን ላይ እናነሳዋለን። ጆዜ ሞሪኒዮ በጣም ወደውን ነገር ተጫዋች ያደረጉልኝ እያሉ ነው። እሳቸው ተመልሷል ወደ አውሮፓ ግዙፎቹ ሊጎች። በተለይም የጆዜ ሞሪኒዮ የቃላት ጦርነት፣ ጋዜጣዊ መግለጫቸው፣ የሚዲያ ትኩረት ሳቢነታቸው፣ ንግግሮቻቸው ሁሉ የአንድ የጨዋታን ያክል አጓጊ እንደሚሆን ይታወቃል። ምንም ጥያቄ የለውም። ፕሪሚየር ሊግ በነበሩ ሰዓት በተለይም ቼልሲና ዩናይትድ ባሰለጠኑ ጊዜ የሚዲያውን ትኩረት የሳቡበት መንገድ አንዱ ጋዜጣዊ መግለጫቸው ራሱ የሚጠበቅበት ነበር። በየሳምንቱ ምን አሉ እሳቸው በሚል ከዓለም ዋንጫው በኋላ ኬሊያን መባፔ ኦገስት 14 እንዲቀላቀለን ጠየቅ ነው። እሱ ኦገስት 12 ቀድሞ ደረሰ። ለምን ስንለው ለወዳጅነት ጨዋታ መጫወት ስለምፈልግ አለ። ጠንካራ ስራዎችን ሰራ። በቃ እኔ የምፈልገው እንዲህ አይነት ተጫዋች ነው ብለዋል ጆዜ ሞሪኒዮ። ምናልባት እሳቸው መልበሻ ክፍሉን የሚቆጣጠሩበት መንገድ ፍጹም 100% የሚባል ነውና እንዴት ያለ ጊዜን ያሳልፋሉ የሚለው በማድሪድ በትልቁ እየተጠበቀ ይገኛል። ለላሚን ያማል ቦታ የለኝም ብለዋል ጆዜ ሞሪኒዮ። ሌላኛው አነጋጋሪው ንግግራቸው ነው። እሳቸው ላሚን ያማልን የማስፈረም እድል ቢያገኙ እንደማያረጉት አስታውቋል። እያልኩ ያለሁት ላሚን ያማልን ዝቅ እያረኩ አይደለም ይላሉ እሳቸው። ላሚን ያማል ምርጥ ተጫዋች ነው፣ ያለምንም ጭቅጭቅ ላሚን ያማል ቡድንን ያሻሽልልሃል። እሱ እያደረጋቸው ያሉ ነገሮች ፍጹም የተለዩ ናቸው። እንዲህ አይነት ምርጥ ተጫዋችን የሚጠላ የለም። የኔ ጉዳይ ግን ይላሉ እሳቸው ከላሚን ያማል ብቃት እንዳልሆነ ይናገሩና ማለት ነው። የኔ ጉዳይ አሁን በቡድን ውስጥ ጥራታቸውን የጠበቁ በጣም በርካታ ተጫዋቾች አሉኝ። እዚህ ላይ ሌላ የሚያስፈልግ ጥራት የለኝም እና ባለኝ ተጫዋች ደስተኛ ስለሆንኩኝ ወይም ደግሞ ያሉኝ ተጫዋቾች ኳሊቲ በጣም ከፍ ያለ ስለሆነ በላሚን ያማል በኩል እድሉን ባገኝ እንኳን እዚህ ቡድን ላይ መጨመር እቅድ የለኝም ሲሉ ተደምጠዋል። በዚህ የባርሴሎና መረጃ እንቀጥል። የዦዋ ካንሴሎ ሁሉ ነገር ተጠናቋል። የወረቀት ስራዎች ተጠናቋል። የ3 ዓመት ኮንትራቱ በሚቀጥሉት 24 ሰዓታት ውስጥ ይፋ ይደረጋሉ። ምናልባት በጥቂት ሰዓታት ውስጥ ይፋ ይደረጋል። ያው በርካቶች ጥርጣሬ የነበራቸውም የተጫዋቹ ዝውውር ከተጠናቀቀ ለምንድን ነው በሁዋን ጋምፐር ካፕ የፍጻሜ ጨዋታ ላይ ያልተገኘው የሚል ነበረም። እዚህ ጨዋታ ላይ ያልተገኘው በወረቀት ስራዎች ምክንያት ነው። ውድ ቤተሰቦቻችን ከአሊላል ጋር ውሉን በማቋረጥ ሂደት ላይ የነበሩ የመጨረሻ የወረቀት ስራዎች ስላልተጠናቀቁ ነበረ። ለማንኛውም ተጫዋቹ በባርሴሎና ነው የሚገኘው። እስከ 29 ኮንትራቱን ይፈርማል። በባርሴሎና ቤት እንግዲህ ከላሊጋ የመክፈቻ ጨዋታ ጀምሮ አካል ይሆናል ተብሎ ይጠበቃል። ባርሴሎና በጣም ቁልፍ የሚባሉ ዝውውሮችን ፈጽሟል። እነ ካሪም አዲየሚ እዚህ ቡድን ውስጥ ተገኝተዋል። ፊት መስመሩ ላይ ጠራት። እነ አንቶኒ ጎርደን ደርሰዋል። ፍጹም ቅጣት ምት ትላንት አመከነ በፍጻሜው ጨዋታ ላይ። ሌላው ሮድሪ ደርሷል። በጣም አነጋጋሪውና ተጠባቂው ተጫዋች ነው። የካንሴሎ ደግሞ በሰዓታት ውስጥ ዝውውሩ ይፋ ይደረጋል። አትሌቲኮ ማድሪድ የመጀመሪያ የላሊጋ ጨዋታውን በድል እንደጀመረ ይታወቃል። ያው ዩሊያን አልቫሬዝ አልነበረም፣ ግን በስቴዲየሙ የነበረው ተቃውሞ ለየት ያለ ነው። የካታላኑ ክለብ የአትሌቲኮ ማድሪድ ክለብ ደጋፊዎች በስቴዲየሙ በተደጋጋሚ ዩሊያን አልቫሬዝ ላይ አጸያፊ ስድብ ነበር ሲሳደቡ የነበረው። የክለቡ አሰልጣኝ ዲየጎ ሲሞኔ ስለ ክስተቱ ጠይቀው ለደጋፊዎች ክብር አለኝ ሲሉ አጭር ምላሽ ሰጥተው እንደነበረ በቃል ስፖርት ኢትዮጵያ ቻናል በማለዳው ጥንቅራችን ነግረናችሁ ነበር። አርጀንቲና የተጫዋቹ ዩሊያን አልቫሬዝ ለመልቀቅ ቢጠይቅም ክለቡ ፈቃደኛ ሳይሆን በመቅረቱ ምክንያት በክለቡ እንዲቆይ መደረጉ ይታወቃል። በጨዋታው አትሌቲኮ ማድሪድ ማላጋን 2-0 እንዳሸነፈ የሚዘነጋ አይደለም። ጉዳዩ ትንሽ አሳሳቢ ይመስላል። እንዴት ነው የገዛ ደጋፊዎቹ እንዲህ አይነት አጸያፊ ስድብ እየሰደቡት ያውም በሜትሮፖሊታኖ ስቴዲየም ቀጣይ ጨዋታ የሚያደርገው የሚለው ይጠበቃል። ከዛ ውጭ ግን ተጋጣሚው ማላጋ ወይም በጨዋታው ሽንፈት የደረሰበት ማላጋ 2018 ከላሊጋ ወርዶ ነበረ። 2023 በድጋሚ ወደ ፕሪሜራ ዲቪዚዮን ወረደ። 2024 ወደ ሴጉንዳ ዲቪዚዮን አደገ ወይም ከላሊጋ አንድ ዝቅ ወደሚለው አደገ። ዘንድሮ ደግሞ ወደ ላሊጋው መመለሱ የሚዘነጋ አይደለም። ሃሪኬን በአውሮፓ ውስጥ እንግዲህ ካሉ አሰልጣኞች ካሉ የፊት መስመር አጥቂዎች ከሰሞኑ በኢኤስፔን ቁጥር አንድነት ስፍራ እንደተሰጠው ይታወቃል። በተጫዋቹ በኩል በ2026 እስካሁን ባለው ሂደት የሃሪኬንን ያክል 9 ቁጥር የለም የሚለው የኤስፔን እንግዲህ የድምፅ መስጠት ሂደት አንደኛ ደረጃ አስቀምጦታል። የባሎንዶር ሽልማትም በነገራችን ከፍተኛ ቅድመ ግምት ከተሰጣቸው ተጫዋቾች አንዱ ነው። ከሰሞኑ ወደ እንግሊዝ የመመለስ ምንም አይነት ፍላጎት የለኝም ያለው ሃሪኬንም በባየር ሙኒክ ኮንትራቱን ሊያራዝም እንደሆነ ይታወቃል። በሁለተኛ ደረጃ የተቀመጠው ኬሊያን ኤምባፔ፣ ሶስተኛው ኤርሊንግ ብሮት ሃላንድ፣ ከዛ
በኋላ በኦስማን ዴምቤሌ፣ ዩሊያን አልቫሬዝ፣ ላውታሮ ማርቲኔዝ፣ ካሃቨር፣ ጆ ፔድሮ፣ ቪክተር ኦሴሜን፣ ሁጎ ኤኬቴኬ እያለ ይቀጥላል የደረጃ ሰንጠረዡ። እናንተ ግን በ9 ቁጥር ቦታ ላይ በጣም አስደናቂ ተጫዋች የነበረውን ሃሪኬን ከተባለ በዚህ ዓመት በተለየ መንገድ የምትጠብቁ 9 ቁጥር አለ ወይ? ጻፉልን። በማለዳው ጥንቅራችን የኢንተር ማያሚ ነጥብ መጣል ነግረናችሁ ነበር። 1-0 ተመሩ፣ 2-1 መሩ፣ 2-2 አለቀ ጨዋታው። ሜሲ በጣም አስደናቂ ግብ ያስቆጠረበት ጨዋታ ነበር። በነገራችን ላይ ሊዮኔል አንድሬስ ሜሲ በኢንተር ማያሚ 107 ጨዋታ ላይ ደርሷል። 93 ጎል፣ 51 አሲስት፣ 144 ጎል ተሳትፎም አለው። በሊዮኔል አንድሬስ ሜሲ በኩል በትላንትናው ጨዋታ ላይ የመጀመሪያውም የኢንተር ማያሚ ጎል ስትቆጠር ቢውልድ አፑ ላይ ነበረ። ሊዮኔል ሜሲ በእግር ኳስ ሕይወቱ ከ1137 በላይ ጨዋታን ያደረገ ነው። 922 በላይ ጎሎች አሉት። 419 አሲስት ላይ ደርሷል። በእግር ኳስ የሱን ያክል የግብ አስተዋጽኦ ያለው ተጫዋች የለም። ወደ 1341 የግብ አስተዋጽኦ ያለው ኮከብ ነው። ባሎንዶሩንም የሱን ያክል ተመላልሶ ከመድረኩ ላይ አንስቶ የሳመ የለም። 8 ጊዜ ባሎንዶሩን ወስዷል። በእግር ኳስ ታሪክ በርካታ ዋንጫን የወሰደ ተጫዋች በዝርዝራችን ብንፈልግ ቁጥር አንዱ ሰው ሊዮኔል አንድሬስ ሜሲ ነው። ከ48 በላይ ዋንጫዎች አሉት። ሊዮኔል አንድሬስ ሜሲ በአንድ ቀን ተነግሮ የሚያልቅ የእግር ኳስ ታሪክ የለውም። በእግር ኳስ ታሪክ ውስጥ ለበርካቶች መነሻም እግር ኳስ መውደጃም ምክንያት ከሆኑትም ጭምር አንዱ እንደሆነ ይታወቃል። ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጀመር 24 ሰዓት ጊዜ ቀረው ማለት ይቻላል። ይሄን መረጃ ምናልባት ከምትከታተሉበት ሰዓት አንጻርና እንደያላችሁበት ቦታ ምናልባት የሰዓት ልዩነት ሊኖር ስለሚችል፣ ለማንኛውም ኢትዮጵያዎች ላላችሁ አርብ ምሽት 4 ሰዓት አርሰናልን ከኮቬንትሪ ሲቲ በሚያገናኝ ጨዋታ ይጀምራል። ተወዳጁ የእንግሊዝ ፕሪሚየር ሊግ የመጀመሪያ 5 ጨዋታዎችን ተንተርሶ ታዲያ ኦፕታ እንደ ኮቬንትሪ ሲቲ ፈተና የሚበዛበት የለም እያለ ነው። በእርግጥ የበርንማውዝንም በተመሳይ ደረጃ ያስቀምጠዋል። ኮቬንትሪ ሲቲ፣ አርሰናል፣ ሃል ሲቲ፣ ማንቸስተር ሲቲ፣ ብራይተን፣ ኖቲንግሃም ፎረስትን ይገጥማል። ይህም በፕሪሚየር ሊጉ በጣም ፈታኝ የመጀመሪያ 5 ጨዋታ ካለበት ከሌላኛው በርንማውዝ ጋር። በርንማውዝ ደግሞ ሲቲ፣ ኤቨርተን፣ ኒካስል፣ ብራይተን እንዲሁም ሊቨርፑልን ይገጥማልና እነኛ አይነት ክለቦችን መግጠም ፈተና ነው የሚል መረጃን ይዞ ወጥቷልና ከዚህ ጋር በተያያዘ የኮቬንትሪ ሲቲ የመጀመሪያ ሳምንት ፈታኝ ይሆናል በሚል አስቀምጦታል። ዝቅተኛ ተጋጣሚ ያላቸው የተባሉት አንደኛው ሊቨርፑል፣ ሁለተኛ ሲቲ፣ ሶስተኛ ማንቸስተር ዩናይትድ ሆኗል። በጣም ዝቅተኛ ሳምንት ያላቸው የመጀመሪያ 5 ማለት ነው። ለፕሪሚየር ሊጉ ግን ዝግጁ ናችሁ ወይ? ጻፉልን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎች ከመጀመራቸው በፊት ክለቦች በዝውውር መስኮቱ ላይ በነቃ እየተሳተፉ ነው። በንቃት ከሚሳተፉ ክለቦች አንዱ ቶትናም ሆኖ ቀጥሏል። አሁንም ከሲቲ በተለይም የሳቪኖን ጉዳይ ለመጨረስ ጠንካራ ስራዎችን እየሰሩ ነው። ዛሬ በዝውውሩ ጉዳይ ላይ እልባት ለመስጠት ጠንካራ ድርድሮችን ያደርጋሉ ተብሏል። ልዩነት የተፈጠረው ገንዘብ ላይ ነው በነገራችን ላይ። ከዛ ውጪ ሳቪኒዮ በግሉ ቶትናምን ለመቀላቀል ፈቃደኛ እንደሆነ ይታወቃል። የኡመር መርሙሽ ይህን መረጃ እስካጠናቀርንበት ሰዓት ድረስ ቶትናም እንደሚፈለግ ተረጋግጧል። ግን ፈቃደኝነቱን አልገለጸም ወይም ወደ ቶትናም ለመሄድ ዝግጁ ነኝ አላለም። የሳቪኒዮ ግን የተረጋገጠ ነው። ስለዚህ ዛሬ ቶትናም ከሲቲ ጋር ጠንከር ያሉ ድርድሮችን በዝውውሮቹ ዙሪያ በማድረግ ዝውውሩ ላይ አንዳች ነገር ማድረግ ይፈልጋሉ። ጉዳዩን እየተከታተል ነው እንገኛለን። በሲቲ በኩል በዝውውር መስኮቱ ላይ የሚጠበቀው የአዮብ ቦዋዲን ጉዳይ በተመለከተም በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ከበርካታ ሲቲዝኖች ጥያቄ እየደረሰ ነበርም። ጉዳይን በተመለከተም አሁንም በክፍያ ጉዳይ ላይ ካልሆነ በስተቀር በመርህ ደረጃ ሊል እና ሲቲ ከስምነት ደርሰዋል። ሊል ተጫዋቹን ሲቲ ለመሸጥ እንዲሁም ተጫዋቹን ደግሞ ሲቲ ለመግዛት በመርህ ደረጃ ተስማምተዋል። አዮብ ቦዋዲም በቀጣዮቹ ቀናት ወይም በተፈቀደለት ቀን ወደ ሲቲ መጥቶ የሕክምና ምርመራውን ለማድረግና በውሎቹ ላይ ከስምነት መድረሱ ይታወቃል። ከዚህ ጋር በተያያዘ የቀረው ነገር በክፍያ መዋቅርና በዝውውር ሂሳቡ ጉዳይ ላይ ነው። ድርድሮቹ ቀጥለዋል። የመጠናቀቅ ዕድሉ በጣም ሰፊ ስለሆነ ለሲቲዎች በዛን ያክል ደረጃ አስጨናቂ የሚባል አይደለም። ከዛ ውጪ በኤንዞ ፈርናንዴዝ ጉዳይ ላይ ግን በጣም ጠንካራ ስራዎችን ሰርተዋል ለማለት ይቸግራል። ሲቲዎች ፍላጎት አላቸው፣ ያንን አረጋግጠዋል። ግን በዝውውር ሂሳቡ ላይ አሁንም ከስምነት ይደርሳሉ ተብሎ ግን አይጠበቅም። በቼልሲ በኩል ከ100 ሚሊዮን ፓውንድ በላይ በአሁኑ ወቅት ካለው ገበያ አንጻር ለፔድሮ ኔቶ ፈልጋለሁ ካለ በኋላ ፈላጊዎች ይፋዊ ጥያቄ እስካሁን አላቀረቡ። ምናልባት የሳውዲ አረቢያ ክለቦች እየተጠበቁ ነበር። ሲቲ እዚህ ዝውውር ላይ እንዳለ ይታወቃል። ምናልባት በሲቲ በኩል ለሲቲ ቅርበት ያላቸው ምንጮች ሲቲ እስከ 65 ሚሊዮን ፓውንድ አካባቢ ለተጫዋቹ የመክፈል ፍላጎት እንዳላቸው እየተዘገበ ነበር። ግን ሲቲዎች ይህን መረጃ እስካጠናቀርንበት ሰዓት ድረስ ይፋዊ መግለጫ አልሰጡም በዚህ ጉዳይ ላይ።
በዝውውር መስኮቱ ላይ ሲቲ በርካቶችን እየለቀቀ ነው፣ ድርድርም እየተደረገ ነው። የክንፍ አጥቂዎች ጉዳይ ላይ ግን እምብዛም እጥረት አለበት ለማለት ይቸግራል። ሞር ሲቲ እየሳሳ ያለው አማካይ ክፍሉ ነው። ከዚህ ጋር በተያያዘ ምናልባት የፔድሮ ኔቶና የኤንዞ ፈርናንዴዝን ጉዳይ በተመለከተ ሲቲና ቼልሲ እንዴት ያለ እንቅስቃሴን ያደርጋሉ የሚለው በተለይም የፕሪሚየር ሊግ የመክፈቻ ጨዋታዎች ከመጀመራቸው በፊት ወይም ሁለቱ ክለቦች ጨዋታ ከማድረጋቸው በፊት አንዳች ነገር ልንሰማበት እንችላለን። ሌላው በቼልሲ በኩል ከውሳኔ የደረሱበት በርካታ ተጫዋቾችን የመልቀቅ ሂደት እንቅፋት ገጥሞታል። ለአብነት ያክል ቼልሲዎች ማማዱ ሳርን ለገበያ አቅርበውታል። ተጫዋቹ በዝውውር መስኮቱ ላይ ለገበያ ቢቀርብም ሳር ግን በሌሎች ክለቦች ከመጫወት ይልቅ በቀጣይ የውድድር ዓመት በቼልሲ ለመፋለም ፈቃደኛ ነው። እናም ክለቡን የመልቀቅ ምንም አይነት ፍላጎት የለውም ተብሏል። እንዲህ አይነት ነገር አርሰናልና ዩናይትድ ቤት በሰፊው የምንሰማው ዜና ነው። ተጫዋቾች ክለቡን ለመልቀቅ የሚቸገሩበት ወይም ክለቦቹ ተጫዋቾችን ለመሸጥ የሚቸገሩበት አሁን ቼልሲም ቤት ደርሷል። ከዛ ውጪ የክሪስታል ፓላስና የቼልሲ ድርድር ወደ መጨረሻ ምዕራፍ ደርሷል። የመግዛት አማራጭ ይኑሩ አይኑሮ የሚለው ነው በአክሰል ዲሳሲ ላይ እስካሁንም ድርድሩ የቆየውም። ከወኪሎቹ ጋር ውይይት እየተደረገ ነው ተብሏል። ከተጫዋች ወኪል ጋር በክሪስታል ፓላስ በኩል ትልቁ ችግር የፈጠረባቸው ቼልሲ ቋሚ ያርጉልን ነው፣ ፓላሶች የመግዛት አማራጭ ኑሮ የሚል ነው። ድርድሩ ግን በዚህ በሚቀጥሉት 24 ሰዓት ውስጥ ይጠናቀቃል ተብሎ ይጠበቃል። በቼልሲ በኩል በቀጣይ ውድድር ዓመት ከሚጠበቁ የፕሪሚየር ሊግ ክለቦች ውስጥ አንዱ ሆኗል። አሁንም በአሰልጣኝ ዣቪ አሎንሶ ይሰለጥናል። የእሳቸው ፕሮፋይል ሞር ባየር ሌቨርኩሰን ቤት ገልጠን ብናየው በጣም አስደናቂና በጣም አስገራሚ ፕሮፋይል አላቸው። ዣቪ አሎንሶ ባየር ሙኒክ ባለበት ሊግ ላይ አንድም ጨዋታ ሳይሸነፉ የቡንደስሊጋ ሻምፒዮን ሆነዋል። ምናልባት ቡንደስሊጋን ከፕሪሚየር ሊግ ማነጻጸር የተለያየ አይነት ውጤት ቢያመጣም ግን የቡድኑ ስብስብ ጥራት የሳቸው ልምድ በፕሪሚየር ሊጉ ላይ በትልቁ እየተጠበቁ ነው። ለአብነት ያክል የአርሰናሉ ታማኝ ሌጀንድ ኢያን ራይት እንኳን በፕሪሚየር ሊግ ቀጣይ ውድድር ዓመት ቼልሲ ያስፈራኛል የሚል መልከታን አጋርቷል። ለአርሰናል የቀድሞ የሊቨርፑል ሌጀንድን በነገራችን ላይ ጄሚ ካራገር ቀጣይ ውድድር ዓመት ለፕሪሚየር ሊግ ዋንጫ ከሚፎካከሩ ቡድኖች ውስጥ ቼልሲ ያለበት እያለ ነው። የቼልሲ የቡድን ግንባታ ዘንድሮ በጣም አስደናቂ የሚባል ነው። ከዛ በኋላ ዣቪ አሎንሶ እንዴት ያደርጋሉ የሚለው ነው። ኢያን ራይት በተለይም የመከላከል ክፍሉ ከተጠናከረም ቼልሲ ቀጣይ ዓመት ለዋንጫ መጫወት ይችላል የሚል መልከታን አጋርቷል። ሊቨርፑልን በይፋ የለቀቀው ከርትስ ጆንስ በ35 ሚሊዮን ዩሮ የኢንተር ተጫዋች ለመሆን ኢንተር ደርሷል። ኢንተር ሚላን 30 ሚሊዮን ዩሮ ቀጥታ ይከፍላል። ቀሪ 5 ሚሊዮን ዩሮ ያቋሙ እየታየ የሚጨመር ነው። በሁሉስ ሊቨርፑል ከወደፊት ሽያጩ 10% ያገኛል። እንግሊዝ አማካይ ከርትስ ጆንስ የሕክምና ምርመራውን እንዲያደርግ ፍቃድ ተሰጥቶታል። ከሊቨርፑል ጋር ያለው እህል ውሃ ትላንትና እንዳበቃም በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። የሊቨርፑል ደጋፊዎች ደስተኛ እንዳልሆኑ ጽፈውልናል። በቃል ስፖርት ዩቲዩብ ቻናልም የዚህ ተጫዋች መልቀቅ ደስተኛ እንዳላረጋቸው ተናግረዋል። ሊቨርፑሎች በዚህ ክረምት ሳላህን አጥተዋል፣ ኮናቴን አጥተዋል። ሳላህን እንኳን ያጡበት መንገድ ትንሽ ለየት ያለ ነው። ኮናቴን እየፈለጉ ነው ያጡት። የፊት መስመር ላይ ዲያዝን አልተኩም የሚል ወቀሳ ነበረባቸው። አሁን ደግሞ ከርትስ ጆንስ ሲለቅ አብዛኛው ሊቨርፑል የተበሳጨው አንድም በዝውውሩ ሂሳብ ሁለትም የቡድኑ የሊቨርፑል ዲኤንኤ ያለው ተጫዋች በሚል በሊቨርፑል ዘንድ ሽያጩ እንዳልተወደደ ይታወቃል። በተለይ በደጋፊዎቹ ዘንድ ክለቡ በዝውውር ላይ ምን እያደረገ ነው በሚል ጉዳይ ላይ ፋብሪዚዮ ሮማኖ አንድ መልከታውን ያጋራል። ብራድሊ ባርኮላ በግልጽ ሊቨርፑልን ለመቀላቀል ፈለገ። ፒኤስጂም ተጫዋቹን ለመሸጥ ፈለገ። አሁን በመርህ ደረጃ ምንም ችግር የለም። ፒኤስጂ ተጫዋቹን ለመሸጥ ፈቃደኛ ነው። ሊቨርፑል ለመግዛት ፈቃደኛ ነው። ባርኮላም ሊቨርፑል ለመቀላቀል ፈቃደኛ ነው። ይህ በመርህ ደረጃ ከስምምነት የደረሰበት ጉዳይ አላልቅ ያለው ፒኤስጂ የጠየቀው ገንዘብና ሊቨርፑል ያቀረበው ገንዘብ መካከል ያለው ትልቅ ልዩነት ነው። ይህ ዝውውር ይፈጸም ዘንድ ውድ ቤተሰቦቻችን ወይ ሊቨርፑል ገንዘብ መጨመር አለበት ወይ ፓሪስ ሰን ዠርሜን ገንዘብ መቀነስ አለበት። ለማንኛውም የብራድሊ ባርኮላ ዋጋ ከ120 ሚሊዮን ዩሮ በታች ይሆናል ብለው አይጠብቁም ፓሪስ ሰን ዠርሜኖች። በዚህ ጉዳይ ላይም የሊቨርፑል ደጋፊዎች ደስተኛ አይደሉም። በተለይ እስከ 150 ሚሊዮን ዩሮ አጠቃላይ ክፍያ ሊቨርፑል የሚከፍልበት እድል እየሰፋ መጥቷል። በዚህ ዝውውር ላይ ዲያዝን በ70 ሚሊዮን ዩሮ የሸጠ ሊቨርፑል ዲያዝ በሙኒክ ምን እያደረገ እንደሆነ ይታወቃልና በ150 ሚሊዮን ዩሮ ባርኮላን መግዛት ግን ለደጋፊው እንዳልተዋጠ ይታወቃል። የወቅቱ የፕሪሚየር ሊግ ሻምፒዮን ነው አርሰናል። የፕሪሚየር ሊጉ ሻምፒዮን አርሰናል ያው በሚቀጥለው የውድድር ዓመት ወይም 26-27 የውድድር ዓመት አርሰናል ከሚለው ፊት ሻምፒዮኖቹ የሚል ድምፅ ይኖራል። ይሄ በፕሪሚየር ሊግ ጨዋታዎች ሲተላለፉ ምንም ጥያቄ የለውም። ሻምፒዮኖቹ እየተባሉ ይጠራሉ።
የወቅቱ የፕሪሚየር ሊግ አሸናፊ አርሰናል አሰልጣኝ ሚኬል አርቴታ ፍርሃት አላውቅም ሲሉ ተደምጠዋል። ፍርሃት የሚለውን ቃል አልወደውም የሚሉት አርቴታ በዚህ ስፍራ ላይ ፍርሃት አይሰማኝም፣ ተነሳሽነትና ፍላጎት ነው የሚሰማኝ ብለዋል። ትልቁ ተቀናቃኛችሁ በዚህ ውድድር ዓመት ማን ነው የሚል ጥያቄ ቀርቦላቸው ነበረ። የራሳችን ተቀናቃኝ ራሳችንን ብለዋል። ደካማ ከሆን ዋንጫውን እናጣለን፣ ጥሩ ከሆን እንደግመዋለን። ስለዚህ የራሳችን ተቀናቃኝ ራሳችንን ብለው ሌላ ክለብ እንኳን ለመጥራት አልወደዱም። አክሎም ገና ልናሻሽላቸውና ልናጠናክራቸው የምንችላቸው ቦታዎች ላይ ሁሉ በእኛ ላይ የተመሰረተ ይመስለኛል። ስለዚህ ስራዎች ይቀሩናል ሲሉም ተደምጠዋል። አዲሱ ተከላካያቸው ኢዜሪ ኮንሳ የሕክምና ምርመራውን በማጠናቀቅ የአርሰናል ተጫዋች መሆኑን ከኮቬንትሪ ሲቲ ጨዋታ በፊት ያረጋግጣሉ። ስለዚህ በኤምሬትስ ነው ጨዋታው የሚደረገው። የአርሰናል ደጋፊ ጨዋታውን ከመመልከቱ በፊት የኢዜሪ ኮንሳቱ ይከናወናል ማለት ነው። ስለዚህ አንደኛው የሚጠበቀው ሁነት ነው በአርሰናል በኩል ማለት ነው። አርሰናል ምርጡን ተከላካይ አምጥቶታል። በርካታ ቁጥራዊ መረጃዎችን በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች በማለዳውም በትላንት ምሽት መረጃችንን ማድረሰናችሁ ነበረ። የምርጥ ተከላካይነቱ ነገር ብዙ የሚያሳማ አይደለም። አሁን ጉዳዩ ሳሊባን መተካት አለመተካት አይደለም። በራሱ ተጫዋቹ ምርጥ ተጫዋች ነውና ትልቅ ነገር ይጠበቃል። ለማንኛውም ተጫዋቹ ከጨዋታው በፊት በኤምሬትስ ተገኝቶ ትውውቅ ያደርጋል ተብሎ ይጠበቃል። ለአርሰናል ከቸገረው ነገር አንዱ ተጫዋች መሸጥ ነው። አንድ አድማጫችንም በጣም አሳሳቢ ነገር ሊሆን ይችላል። በተለይም ክለቡን በፋይናንስ ደረጃ በጣም ሊጎዳው ይችላል። አንድም ሸጧቸው ገንዘብ ማግኘት ካልቻለ ወደ ካዝና የሚገባ ገንዘብ አይኖርም። ሁለትም ሂሳብ አይወራረድም። ተጫዋቾቹ ሲገዙና ሲሸጡ ሂሳብ እንደሚወራረድ ይታወቃል። ይሄ ደግሞ ኤፍኤው ይፈልገዋል፣ ገቢና ወጪ። ሌላው ደግሞ ለተጫዋቾቹ ደሞዝ እየከፈለ የመቀጠል ግዴታ ውስጥ ሊገባ ይችላል። ጋብሪኤል ጀሱስ ወደ ናፖሊ የማምራቱ ጉዳይ አሁንም በእንጠልጠል ያለ ነው። ተጫዋቹ እስካሁን ፍቃዱን አልሰጠም። ከዛ ውጪ በፕሪሚየር ሊግ ኢፕስዊች ታውንና ኤቨርተን ጉዳዩን እየተከታተሉ ነው ተብሏል። በማርቲኔሊ በኩልም ወደ ጋላታሳራይ አላመራም እንዳለ ነው። እስካሁን ጠረጴዛው ላይ ያለ አርሰናል የቀረበውን ገንዘብ ለመቀበል ፈቃደኛ እንደነበር ይታወቃል። አልሂላል ከበርከት ያሉ ገንዘቦች ጋር ወደ ዝውውሩ መጥቷል። ብቸኛ አማራጭ አይደለም ጋብሪኤል ማርቲኔሊ። በእርግጥ እነ ፔድሮ ኔቶም እንዳሉ ይታወቃል በአልሂላል ዝርዝር ውስጥ። በአርሰናል በኩል ተጫዋች ለመሸጥ ተቸግሯል የሚለው ግን አሁንም እንደቀጠለ ነው። ምናልባት ቀጣዮቹ ቀናት አንድ ነገር ይነግሩናል። በተለይም የአርብ ምሽት ጨዋታ ላይ ተጠባባቂ ወንበር ላይ የሚሆኑና የማይሆኑ ወይም ከጨዋታ ውጭ የሚሆኑ ተጫዋቾች በሚኬል አርቴታ እቅድ ውስጥ እንደማይኖሩና በጊዜ ክለብ እንዲፈልጉም ጫና ይፈጥራል ተብሎ ይጠበቃል። በአርሰናል አምና ክለቡን የተቀላቀለው ኤብሬቼ ኢዜ ዘንድሮ የቡድን አጋሩ ስለሆነው ብሩኖ ጊማሬሽ ሀሳቡን ያጋራል። እንዲህ አይነት ተጫዋቾች ከኋላ ሲኖሩ ከፊት መተማመን ይጨምራል። የብሩኖ ጊማሬሽ አስተሳሰብ ጨዋታን የሚመራበት መንገድ አስደናቂ ነው። ሁልጊዜም ለቡድን ሁሉም ነገር የሚሰጥ እጅግ ከፍተኛ ጥራት ያለው ተጫዋችም ነው እና በተቃራኒው እሱን ተፋለሚዋለው አሁን የቡድን አጋሪ ሆኗል። በእርግጠኝነት እሱ ከኋላ ስላለ ከፊት በራስ መተማመናችን ይጨምራል ብሏል። ካለፈው ዓመት የተሻለ መሆን እንፈልጋለን። ብዙ ጎሎችን ማስቆጠር በግሌ እንዲሁም ብዙ አሲስቶችን ማድረግ እፈልጋለሁ። በእያንዳንዱ እድል በማገኘበትም ጨዋታ ላይ ተጽዕኖ ማሳደር እፈልጋለሁ ሲል ተደምጧል። ኤብሬቼ ኢዜ ዋንጫ ማሸነፍ ለቡድኑ ተጨማሪ እምነት ሰጥቷልና በዚህ ዓመትም ተነሳሽነታችን ከፍ ያለ ነው ሲል ተደምጧል። በዚህ የውድድር ዓመት በአርሰናል ቤት የሚጠበቁ ተጫዋቾች አሉ። በርካታ የሚጠበቁ ተጫዋቾች ውስጥ አንደኛው ግብ ጠባቂው ዳቪድ ራያ ይጠበቃል። በነገራችን ላይ 26-27 የውድድር ዓመት ላይ ምናልባት አራተኛውን ተከታታይ የወርቅ ጓንት ይወስዳሉ የሚለው ደግሞ በትልቁ የሚጠበቀው ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ ከ3 በላይ የወርቅ ጓንትን የወሰዱት ጆሃርትና ፒተር ቼክ ናቸው። 4 ጊዜ የዳቪድ ራያ 3 ቢሆንም ለየት የሚያደርገው 3ቱን በተከታታይ ዓመት ነው። አራተኛውም እንግዲህ በተከታታይ ዓመት ይሆናል ማለት ነው። በዚህ ዓመት ካነሳና ሌላ አስደናቂ ሪካርድ ይሆንለታል ተብሎ ይጠበቃል። በዳቪድ ራያ በኩል አርሰናል ቤት ከደረሰ ጊዜ ጀምሮ ተጽዕኖ ከፍ ያለ ነው። በወቅቱ ራምስዴልን ኮንትራት ባራዘሙ ማግስት ያመጡት ነውና በበርካታ የአርሰናል ቤተሰቦችና የስፖርት ተንታኝ ቤተሰብ ዘንድ ሚኬል አርቴታና በወቅቱ የነበሩትን ኤዱን ያስተቸ ዝውውር እንደነበረ ይታወቃል። በኋላም ላይ ግን የእሱ መምጣት ምን አይነት ተጫዋች እንዳመጣና አርሰናል ለምን እንደመጣ በትክክል ያሳየ ነበር ማለት ይቻላል። በተወዳጁ የእንግሊዝ ፕሪሚየር ሊግ ዙሪያ ጋሪ ኔቨል የግል መልከታውን አጋርቷል። ጋሪ ኔቨል በማንቸስተር ዩናይትድ እና በአርሰናል 9 ቁጥር ጉዳይ ላይ የግል መልከታውን አጋርቷል። የአርሰናሉ ቪክተር ዮኬሬሽ እንደ አምናው
ጥሩ ሲዝን ያሳልፋል ብሏል። አምና የመጣበት ሲዝን ላይ እንደ ጀማሪ ጥሩ ሲዝን ያሳለፈው አርሰናል እንደ ቡድን ነው ዋንጫ የበላው፣ ግን በግሉም በመጣበት ዓመት የመላመድ ጥያቄ ጋር ተደምሮ ጥሩ ሲዝን ነው ብሏል። ዘንድሮ 20 ግብ ጠብቃለሁ ብሏል። ሌላ 20 ግብ የምጠብቅበት ተጫዋች ቤንያሚን ሼሽኮ ነው ብሏል። በማንቸስተር ዩናይትድ የመጀመሪያ ሲዝኑን ያሳለፈው ቤንያሚን ሼሽኮ በተለይም ካሪክ ከመጣ በኋላ በቡድኑ መሻሻሉን የሚያነሳው ጋሪ ኔቭል የካሪክ ያጫወት ስታይልና ተጫዋቹን የሚጠቀምበት መንገድ ተጫዋቹ 20 ግቦችን እንዲያስቆጥር ይረዳል ብሏል። ስለዚህ ከአርሰናሉ ቪክቶር ዮኬሬሽ እና ከዩናይትዱ ቤንያሚን ሼሽኮ 20 ግብ ጠብቃለሁ ሲል ተደምጧል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ቢያንስ በተረጋገጠ ሁኔታ አሁን ላይ የግራ ተመላላሽ ተጫዋች ለማምጣት እየሰራ ነው። ጆርጅ ሳሊናስ በዩናይትድ በጣም የተደነቀው በዩናይትድ ፖሊሲ ደግሞ የሚወደደው ነው። ምክንያቱም የዝውውር ሂሳቡ 13.7 ሚሊዮን ፓውንድ ነው። ችግር ከተባለ ልምድ ነው። ገና 19 ዓመቱ ነው። ፕላስ ቀጣይ ዓመት የሚጫወተው በፕሪሚየር ሊግ ነው። ዩናይትድ የሚመጣ ከሆነ የሚተካው ሉክሾን መሆኑ ደግሞ ነገሩን ከበድ ሊያደርግ ይችላል። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በዛ የሜዳ ክፍል ላይ ግን በቁጥር አንድነት የያዘው ሉዊስ ሆል ቢመጣም አሁን ካለው ሉክሾ አንጻር ካየ ነው ፍጹም የተለየ ነው። በነገራችን ላይ ሉክሾ በተጠናቀቀ ውድድር ዓመት ሁሉንም ጨዋታ ተጫውቷል ለዩናይትድ። ከሉዊስ ሆል የሚሻለው ኳስን በማቋረጥ ብቻ ነው። ከዛ ውጭ ባለው በመደበኛ ቁጥሮች ሉዊስ ሆል የተሻለ ነው። የግብ ዕድል በመፍጠር ክሮሶችን በማድረግ ታክል በመፈጸም የአንድ ለአንድ ፍልሚያ የመሬት ላይ ግንኙነቶችን በማሸነፍ የ50-50 ግንኙነቶችን ከግብ ክልል ኳስን በማራቅ ኳስን መልሶ በመቀማት ሁሉ ሉዊስ ሆል የተሻለ ነውና ዩናይትዶች ቁጥር አንድ ምርጫቸውን ቢያሳኩ ቀጣይ ዓመት ምንም ጥያቄ የለውም የሜዳውን አደገኛ ተጫዋች ያመጡታል። ግን ኒውካስል እስካሁን እንዳልፈቀደ ይታወቃል። በባሌባ ጉዳይ ላይ ሮይ ኪን ችግር የለብኝም ብሏል። ስለ ባሌባ ብቃት አልጠራጠርም ብሏል። ምርጡ አማካይ ነው። በተለይም በ2024-25 የነበረው ባሌባ በጣም ምርጡ ነው። የዝውውር ተጽዕኖ በብዛት ይነሳና ጉዳት ይነሳበታል። ባለፈው ዓመት ላይ የባሌባ መፈረም ጥሩ የአማካይ መስመር እንዲኖር ያስችላል በዩናይትድ የሚለው ሮይ ኪን፣ ነገር ግን ሊጉን ስለማሸነፍ እያወራን ከሆነ ችግሩ ያ አይደለም ብሏል። የዩናይትድ ትልቅ ችግር አሁንም ተከላካይ ክፍሉ እና የአጥቂ መስመሩ ነው። ለተቃራኒ ቡድን ትልቅ ስጋት የሚፈጥር አይነት አይደለም ብሏል። የዩናይትድ ተከላካይም የዩናይትድ አጥቂምና የመስመርና የማል ተከላካዮች አሁንም የክለቡ ችግር ናቸውና የባሌባ ጉዳይ ይልቅ እኔ የሚያሳስበኝ ተከላካዩና አጥቂው ነው እያለ ነው ሮይ ኪን። ማንቸስተር ዩናይትድ ዛሬ ከብራይተን ጋር በዝውውሩ ጉዳይ ላይ የመጨረሻውን ስራዎች ይሰራሉ ተብሎ ይጠበቃል። እሱ እንዳለ ሆኖ በባሌባ በኩል ጉዳት ላይ ያለ ነው እንግዲህ ወደ ዩናይትድ እንዲመጣ ስራዎች እየተሰሩበት ያለው እና ምናልባት ማንቸስተር ዩናይትድ ጉዳት ላይ ለተጫዋችን ከማምጣት አንጻር ዩናይትዶች ስለ ጉዳቱ በቂ መረጃን አሰባስበዋል። የመጀመሪያ ጨዋታ ያረጋል ተብሎ አይታሰብም። የመጀመሪያ ኦገስት ወር ራሱ ዩናይትድ ጨዋታ ላይ ደርሳል ተብሎ አይታሰብም። ከዚህ ጋር በተያያዘ ማንቸስተር ዩናይትድ እንዲህ አይነት ነገሮችን ሲያደርግ የመጀመሪያው አይደለም። ዋይኒ ማርክሩንም ለዩናይትድ ሲፈርም በነገራችን ላይ እንዲሁ ተመሳይ ቁርጭምጭሚት ጉዳት ነበረበት። ለማንቸስተር ዩናይትድ የመጀመሪያዎቹን 1-2 ወራትም ጨዋታ አላረገም ነበረም። ሌላኛው ተጫዋች ሩድ ቫን ኒስተልሮይም በተመሳይ ዩናይትድ ከመምጣቱ በፊት የኤሲኤል ጉዳት ታሪክ የነበረው ተጫዋች ነው። ዩናይትድ ካመጣቸው በኋላ ሁለቱ በዩናይትድ ምን እንዳሳለፉ ይታወቃልና ምናልባት የካርሎስ ባሌባም ዝውውር በዛ መንገድ በዩናይትድ ሊታይ ይችላል። በዩናይትድ በኩል ቶቢ ኮይለር ክለቡን ይለቃል። ምናልባት ሩበን አሞሪም በዩናይትድ ቢኖሩ ግን ቶቢ ኮይለር ወይም ደግሞ ኤሪክ ቴናግ ቢቀጥሉ ኖሮ እንደ ቶቢ ኮይለር ያለ ተጫዋች እድል የማግኘት እድል ነበረው። በተለይም በቴናግ ስር ቶቢ ኮይለር አሁን ዌስት ብሮሚችን ሲቀላቀል በቋሚነት የመሆን እድሉን በጣም ሰፊ ነው። ድርድሮች፣ ውይይቶች በስፋት እየተካሄዱ ይገኛሉ ተብሏል። ከዛ ውጪ በዩናይትድ አጠቃላይ ዝውውር ጉዳይ ላይ ማንቸስተር ዩናይትድ የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ከጫፍ እንደደረስ ይታወቃል። ማንቸስተር ዩናይትዶች ግን ከባሌባ ዝውውርስ በኋላ በሚል ጉዳይ ላይ 2 ተጨማሪ ተጫዋቾችን የማስፈረም እቅድ አላቸው ተብሏል። በተለይም የኤሲ ሚላኑ ሽንፈት ዩናይትድ ቤት በዝውውር ላይ ዳግም በንቃት እንዲሳተፉ እንዳደረገ ይታወቃል። የግራ መስመሩ እንዳለ ነው። በተጨማሪም የፊት መስመር አጥቂ ጉዳይም ይታያል። ማንቸስተር ዩናይትዶች የፊት መስመር አጥቂ፣ የግራ ተመላላሽ፣ አንድ አማካኝ ባሌባን ማለት ነው በዚህ ሳምንት ትልቅ የምንሰማቸው ጉዳዮች ናቸው። የማንቸስተር ዩናይትድ አማካይ ብሩኖን እናንሳ። ብሩኖ ፈርናንዴስ ድርድር ላይ ነው። ያው ዩናይትድ አማራጮች ስላሉት ድርድሩን በተጠና መልኩ እያከናወነ ነው የሚሉ መረጃዎች በስፋት እየወጡ ነው። እልባት እንዳገኘ ለዩናይትድያን እናመጣዋለን ጉዳዩን። በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴስ በቀጣይ ኦገስት 25
ወይ ደግሞ ይሄን መረጃ ካጠናቀርንበት ቀን ተነስተን በሚቀጥሉት 5 ቀናቶች ውስጥ አንድ ይፋ የሚደረግ ነገር አለ። የፒኤፍኤ ሽልማት ያው የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ብሩኖ የፒኤፍኤውንም ሽልማት ያገኛል ተብሎ ይጠበቃል። ከፍተኛ ፉክክር ይጠብቋል የተባለ ያው ከዴክላን ራይስ ነው። ሲቲ ቸርኪና ሃላንድን አስመርጧል። አርሰናል 3 አስመርጧል። እጮች አሉት ጋብሪኤል ማጋሌሽ፣ ዳቪድ ራያና ራሱ ዴክላን ራይስ አሉ። ብሩኖ ግን በትልቁ ቅድመ ግምት የተሰጠው ነው። በነገራችን ላይ ከብሩኖ ጋር በተያያዘም ቲም ሾሩድም የፕሪሚየር ሊግ ምርጥ 10ሮችን በዚህ ዓመት ሲመጥ የዩናይትዱን ብሩኖን አካቶታል። በብቸኝነት ከዩናይትድ ያለ ነው። ከአርሰናል እንኳን እንደ ቡካዮ ሳካም፣ እንደ ዳቪድ ራያ፣ እንደ ዴክላን ራይስ ያሉ ተጫዋቾች ተካተዋል። ጋብሪኤል ማጋሌሽም አለ። ከሊቨርፑል ቫንዳይክ፣ ሴቦች ላይ ከሲቲ አንቶኒዮ ሴሜኒ፣ ሃላንድ፣ ከቼልሲ ካይሴዶን ሰምተናል። ብሩኖ ግን በብቸኝነት የዩናይትድ የተካተተ ተጫዋች ነው። ለማንኛውም ዩናይትድ ድርድሩን በፕሪሚየር ሊጉ ጅማሮ በፊት ይፋ ያደርጋል ተብሎ ይታሰባል። ዩናይትድ ቤት አንድ የሚነሳ ትልቅ ቅሬታ አለ። ከዚህ ቀደም በርካታ ተጫዋቾችን ማምጣት የሚችሉባቸው የነ ሉዊስ ቫናል ዘመን በርካታ ተጫዋች እንዲመጡላቸው ጠይቀው አልመጡም። ከዛ ኦሊገነ ሶልሸር በርካታ እንዲመጡላቸው የጠየቁ ተጫዋቾች አልመጡም። ዛሬ ግን ዓለም ላይ በጣም ውድ ናቸው እና ሃላንድ ጨምሮ ማለት ነው። ራልፍ ራኒክም በማንቸስተር ዩናይትድ በነበሩ ሰዓት ላይ በርካታ ጥያቄ ያቀርበው ነበረ። እነማንን አቀረቡ ካላችሁ ዩሊያን አልቫሬዝ እንዲመጣ ጠየቁ። ያኔ ሪቨር ፕሌት ነበር፣ እምቢ ተባሉ። ሉዊስ ዲያዝን ጠየቁ፣ ከፖርቶ ነበር፣ ያኔ እምቢ ተባሉ። ዱሳን ቬላሆቪችን አጥቂ ስፍራ ላይ ጠየቁ፣ እምቢ ተባሉ። አሁን ዱሳን ቬላሆቪች እንኳን ያው የነፃ ኮንትራት ነው። ዩሊያን አልቫሬዝ አሁን ያለበት ደረጃ ይታወቃል። ሉዊስ ዲያዝ ያለበት ደረጃ ይታወቃልና የዩናይትድ ሰዎች በተለይ ምን ግሌዘር አንዱ የሚተቹበት ተጫዋቾች በአሰልጣኝ ሲጠየቁ ያለማምጣት ችግር እንደነበር ይታወቃል። መግቢያችን ላይ አንድ ጥያቄ ጠይቀን ነበረ። አሰልጣኙ ራሱን ቀይሮ ወደ ሜዳ አስገብቶ ሲጫወት አይታችሁ ታውቃላችሁ ወይ ብለን ነበረ። ታሪኩ የቅርብ ጊዜ ትውስታችን ዩናይትድ ቤት አለ። ለአብነት ያክል ማንቸስተር ዩናይትድ ዴቪድ ሞይስን ባባረሩ ጊዜ በወቅቱ ለሪያን ጊግስ ነበረ ቦታውን የሰጡት። ሪያን ጊግስ በእርግጥ የቡድኑ ተጫዋችም ነበረ፣ 40 ዓመቱ ነበረ። እናም በወቅቱ ለሪያን ጊግስ እና ለተወሰኑ የቡድን አጋሮቹ የአሰልጣኝነት ስፍራውን እንደሰጡ ይታወቅ ነበረ። ታዲያ በጣም አስገራሚ ነገር አሰልጣኙ ሪያን ጊግስ ከረፍት በፊት ሱፍ ለብሶ ዩናይትድን መራ። ከረፍት በኋላ ደግሞ የ40 ዓመቱ ሪያን ጊግስ ራሱን በመቀየር ወደ ሜዳ አስገባ። ከዛ በኋላ ለሩቨን ቫን ፐርሲ አሲስት አደረገ። ተጫዋች ሆኖ አሰልጣኝም ሆኖ ሁለቱንም ሲያደርግ ያያችሁት ሌላ ሰው ካለ ግን ጻፉልን። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። እናበቃን።